የዚህ ቱርካዊ ተጫዋች ጉዳይ አሁንም መነጋገሪያ ርዕስ ሆኖ ቀጥሏል። በበርካታ የአውሮፓ ክለቦች የሚፈልገው ከናን የልዲዝ እስካሁን ድረስ በኮንትራት ጉዳይ ከክለቡ ዩቬንቱስ ጋር ከስምምነት ላይ መድረስ አልቻለም። በአንጻሩ ደግሞ አርሰናልና ቼልሲ ተጫዋቹን ለማስፈረም ከፍተኛ ፉክክር ያደርጋሉ ተብሎ ይጠበቃል። የዚህ ተጫዋችና የዩቬንቱስ ጉዳይ አሁን በምን መልኩ ነው እየቀጠለ የሚገኘው? ከዚህ ባለፈስ ትላልቆቹ የአውሮፓ ክለቦች በተለይም አርሰናልና ቼልሲ ተጫዋቹን የሚያገኙበት እድል ምን ያክል ነው የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ደግሞ ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኝተናል። የተለያዩ ርዕሶችን እናነሳለን። በቅድሚያ የምናነሳው የዚህን የከናን የልዲዝን ጉዳይ ነው። እንግዲህ ከዚህ በፊት ስለሱ አንድ ፕሮግራም ሰርቼ ነበር። መለስ ብላችሁ ልታደምጡ ትችላላችሁ። ተጫዋቹ ስላለው ክህሎት፣ ከዛ ባለፈ ደግሞ በዩቬንቱስ እያሳለፈ ስለሚገኘው ጊዜ በርካታ ነጥቦችን ያነሳውበት ፕሮግራም አለ። እሱ መለስ ብላችሁ ልታደምጡ ትችላላችሁ። አሁን ላይ ግን የሚወጡ ሪፖርቶች እንደሚያሳዩት ከሆነ ተጫዋቹ በዩቬንቱስ የመቆየቱ ነገር እስካሁን ድረስ እንዳልተረጋገጠ ነው የሚወጡት መረጃዎችና ሪፖርቶች የሚያሳዩት። እንደምታውቁት ትልልቅ የአውሮፓ ክለቦች ተጫዋቹን ለማስፈረም ከፍተኛ ፍላጎት አላቸው። ክረምት ላይ ቼልሲ ተጫዋቹን ለማስፈረም ሙከራ አድርጎ ነበር፣ ሳይሳካለት ቀርቷል። አርሰናል ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳለው ይታወቃል። ይሄ ምንም የሚያጠራጥር አይደለም። ከዛ ባለፈ ደግሞ ሌሎቹም ክለቦች እንደዚሁ ይህንን ተጫዋች ለማስፈረም በተለይ ትልልቅ የሚባሉት የአውሮፓ ክለቦች ተጫዋቹን ለማስፈረም ከፍተኛ ፍላጎት አላቸው። አሁን ትልቁ ጉዳይ የሚሆነው ተጫዋቹ በዩቬንቱስ ኮንትራቱን ያራዝማል ወይስ ደግሞ ወደ ሌሎቹ ክለቦች ያመራል? ዩቬንቱስስ እውነት ተጫዋቹን ለመልቀቅ ፍላጎት አለው ወይ ደግሞ ተጫዋቹን ወደ ሌላ ክለብ እንዲሄድ የማድረግ ሀሳብ አለው ወይ የሚሉ ነጥቦች ናቸው በዚህ ሰዓት የሚነሱት። እውነት ለመናገር ዩቬንቱስ በጣም ትልቅ የሚባል ተጫዋች ነው እና ደግሞ ያለው የመጫወት ብቃት ከኳስ ጋር ያለው ተፈጥሯዊ ክህሎቱና እንዲሁ ደግሞ አእምሮ ኳስን በአእምሮ መጫወት የሚችል ተጫዋች ስለሆነ ይሄ በጣም የሚታወቅ ነገር ነው። በእያንዳንዱ ክለብ እይታ ውስጥ ተጫዋቹን እንዲገባ አድርጎታል። ከዛ ባለፈ ግን እንደምታውቁት አርሰናልም ደግሞ ተጫዋቹን ለመመልከት መልማዮችን ልኮ በዛ ቦታ ላይ ተገኝተው ይመስለኛል ዩቬንቱስ ከሚላን ባደረጉት ጨዋታ ላይ ነበር መልማዮች ተገኝተው ይህንን ተጫዋች የተመለከቱት። ያው ከዛ በኋላ ከተመለከቱት በኋላ ሪፖርት ማቅረባቸው አይቀርም ለአርሰናል ተጫዋቹን ተመልክተነዋል፣ እንዲህ አይነት ፐርፎርማንስ አለው፣ እንዲህ አይነት ብቃት አለው፣ ወደ ክለባችን ቢመጣ ወደ አርሰናል ቢመጣ የበለጠ ይጠቅመናል ብለው ለአርቴታም ሆነ ለአንድሪያ ቤርታ ሪፖርት እንደሚያደርጉ የሚጠበቅ ጉዳይ ነው። ከዛ ባለፈ ግን ወደ አርሰናልም ቢመጣ ወደ ቼልሲም ቢመጣ ወይ ወደ ተለያዩ ክለቦችን ቢሄድ ክለቦቹን መጥቀሙ ምንም የሚቀር ነገር አይደለም። ግን ዩቬንቱስ ደግሞ ይህንን ትልቅ ባለ አእምሮ ባለ ክህሎት ተጫዋች መልቀቅ በአሁኑ ሰዓት የሚፈልጉት ነገር አይደለም። ግን ደግሞ አርሰናልና ቼልሲ አሁን እንደሚወጡ መረጃዎች ከሆነ በተወሰነ መንገድ ያለውን ንግግር ጋብ አድርገው ይዘውታል። ምክንያቱም ያለውን ነገር ለመመልከትና ከዚህ በኋላ ዩቬንቱስ እንዴት ባለ መንገድ ሪያክት ያደርጋል ከሚለው ጉዳይ ጋር ተያይዞ ማለት ነው። ከጣሊያን የሚወጡ በርካታ ሪፖርቶች አሉ። እንግዲህ ተጫዋቹ 20 ዓመቱ ላይ ነው የሚገኘው። አሁን በዩቬንቱስ በዋና ቡድን ውስጥ 3ኛ ሲዝኑን እያሳለፈ ይገኛል። ከዛ ባለፈ ደግሞ በባለፈው የውድድር ዓመት በሁሉም ውድድሮች 52 ጨዋታዎችን አከናውኗል። 12 ግቦችን ማስቆጠር ችሏል እና ምን አይነት ድንቅ ብቃት እያሳየ እንደሚገኝ በብዙ መንገዶች እየተመለከትን እንገኛለን። ከዚህ ባለፈ ደግሞ በዚህ ውድድር ዓመት 14 ጨዋታዎችን አድርጎ ተጫዋቹ በማሲሚላኖ አሌግሪ ስር ጥሩ ጊዜን እያሳለፈ ነው የሚገኘው። 3 ጎሎችን ከመረብ ማሳረፍ ችሏል እና የክለቡ ቁልፍ ከሚባሉ ተጫዋቾች መካከል አንዱ ነው። ከዚህ ባለፈ ግን ደግሞ በዋናው ብሔራዊ ቡድን ውስጥም ቢሆን ተጫዋቹ ትልቅ ተሳትፎ እንዳለው ይታወቃል። በቱርክ ብሔራዊ ቡድን በእርግጥ አሁን በቱርክ ወይም ደግሞ በተርኪዬ እግር ኳስ ምስቅልቅል ወዳለ ደረጃ ደርሷል። ከእግር ኳስ ቤቲንግ ከቁማር ጋር ተያይዞ እሱንም የተመለከተ አንድ ፕሮግራም ሰርቻለሁ፣ ገብታችሁ ልታደምጡ ትችላላችሁ። በእርግጥ ተጫዋቹ አሁን በዋናው ብሔራዊ ቡድን ውስጥ ተሳትፎ እያደረገ ይገኛል።
25 ጨዋታዎች ላይ ተሰልፈው ተጫውቷል። 5 ጎሎችን ማስቆጠር ችሏል። በዚህ በወጣትነት እድሜው ምናልባትም በጣም ጥሩ ጊዜን ከብሔራዊ ቡድኑ ጋር እያሳለፈ ነው የሚገኘው። ግን ዩቬንቱስ አሁን ይህንን ተጫዋች የማቆየት ትልቅ ፈተና ውስጥ ገብቷል። ከዚህ በፊት አንድ መረጃ ወጥቶ ነበር። ዩቬንቱስ የተጫዋቹን ኮንትራት ለማራዘም ወይ ደግሞ የተጫዋቹን ኮንትራት ለማስፈረም ከስምምነት ላይ ለመድረስ መቃረቡ የመጨረሻው ምዕራፍ ላይ መድረሱ ነው ሲገለጽ የቆየው። በኋላ ላይ ግን አሁን ደግሞ እንደገና ስምምነት ላይ መድረስ እንዳልተቻለ የሚወጡት መረጃዎች ያሳያሉ። ተጫዋቹ ኮንትራቱ የሚያበቃው እስከ 2029 ድረስ ነው። ግን ደግሞ የተጨማሪ ኮንትራት ጉዳይና የደሞዝ ጭማሪ ጉዳይ ተጫዋቹን ከክለቡ ጋር እንዳላስማማው የሚወጡ መረጃዎች ያሳያሉ። በዛው በጣሊያን በጣም ታዋቂ የሆነው ጋዜጣ እና ደግሞ ብዙ መረጃዎችን በታማኒነት የሚዘግበው ላ ጋዜታ ዴሎ ስፖርት እንደዘገበው ከሆነ አሁን በሁለቱ አካላት መካከል ማለትም በተጫዋቹ ወገንና በክለቡ መካከል ያለው ስምምነት እንደተቋረጠ ወይም ደግሞ እስካሁን ስምምነት ላይ መድረስ እንዳልተቻለ ነው ላ ጋዜታ ዴሎ ስፖርት የዘገበው። 1 ሚሊዮን ዩሮ ወይም ደግሞ 880 ሺህ ፓውንድ ዩቬንቱስ ባቀረበለት ደሞዝ እና ተጫዋቹ ይከፈለኝ ባለው ደሞዝ መካከል የ1 ሚሊዮን ዩሮ ወይም የ880 ሺህ ፓውንድ ልዩነት ወይም ጋፕ እንዳለ ላ ጋዜታ ዴሎ ስፖርት ዘግቧል። በእርግጥ ሁለቱም አካላት ተጫዋቹም ሆነ ዩቬንቱስ ይህን ነገር ለመፍታት ተስፋ አድርገው ከዚህ በኋላም ንግግሮችን ሊያደርጉ ይችላሉ። ግን አሁን እየወጡ ያሉ መረጃዎች እንደሚያሳዩት ቢያንስ የ1 ሚሊዮን ዩሮ ልዩነት በሁለቱ አካላት መካከል ተፈጥሯል። ያ ደግሞ ምናልባትም ተጫዋቹን በዩቬንቱስ እንዳይቆይ ሊያደርግ እንደሚችለው ነው ላ ጋዜታ ዴሎ ስፖርት የዘገበው። እንግዲህ ቼልሲ በባለፈው ክረምት ተጫዋቹን ለማስፈረም ኢቭን የዝውውር ጥያቄ ማቅርበው ነበር። ጋርናቾንም ከማስፈረሙ በፊት ሌሎቹንም ተጫዋቾች በፊት መስመር ላይ ሲጫወቱ የምንመለከታቸውን ተጫዋቾችም እነ ጊቴንስንም ከማምጣቱ በፊት ንግግሮችን ሲያደርግ ነበር። ከዛ በኋላም የዝውውር ጥያቄ አቅርበው ውድቅ እንደተደረገበት ይታወሳል። አሁንም ቼልሲዎች ፍላጎት አላቸው ይህንን ተጫዋች ለማስፈረም። ፍላጎታቸው አልቀዘቀዘም፣ አልሞተም። ተጫዋቹን ለማምጣት የተቻላቸውን ጥረት ያደርጋሉ። ነገር ግን ደግሞ አሁን የሚወጡት ሪፖርቶች እና መረጃዎች የሚያሳዩት ተጫዋቹና ክለቡ አለመስማማታቸው ለየትኛው ክለብ ደግሞ እድል ሊሰጥ ይችላል ወይም በር ሊከፍት ይችላል የሚለው ጥያቄ ነው እዚህ ጋር መነሳት ያለበት። አርሰናልም ቢሆን ከተጫዋቹ ፈላጊ ክለቦች መካከል አንዱ ነው። እዛው ፍላጎት ውስጥ ኢንተረስት ውስጥ አለ ተጫዋቹን ለማስፈረም፣ ተጫዋቹን ወደ ክለባቸው ለማምጣት አሁንም የተቻላቸውን ጥረት ሊያደርጉ ይችላሉ። ሪያል ማድሪድ ደግሞ እንደዚሁ ሌላኛው ከዚህ ተጫዋች ጋር ስሙ ተያይዞ እየተነሳ የሚገኝ ክለብ ነው እና ላ ጋዜታ ዴሎ ስፖርት እንደዘገበው ከሆነ ዩቬንቱስ ተጫዋቹን ኮንትራቱን እንዲያራዝም ለማስማማት የማይችል ከሆነ ወይም ደግሞ ስምምነት ላይ መድረስ የማይችል ከሆነ ምናልባትም ደግሞ ተጫዋቹን ለማስፈረም የሚለጠፍበት የዝውውር ዋጋ 100 ሚሊዮን ዩሮ አሊያም 88 ሚሊዮን ፓውንድ ሊሆን እንደሚችል ነው ላ ጋዜታ ዴሎ ስፖርት የዘገበው። እንግዲህ ተጫዋቹን ኮንትራቱን እንዲያራዝም ለማድረግ እየሞከሩ ነው፣ ንግግሮችን እያደረጉ ነው። ከሆነ ሰየው ፋይን በክለቡ ይቀጥላል። ካልሆነ ግን በሚቀጥለው ዓመት ተጫዋቹን እንሸጠዋለን። ያንን ተጫዋች ደግሞ ለመግዛት የሚመጣ ክለብ ካለ 100 ሚሊዮን ዩሮ ወይም 88 ሚሊዮን ፓውንድ መክፈል ይጠበቅበታል ብለዋል ዩቬንቱሶች። አሁን እንግዲህ ከባድ ነው አይደል? አሁን ለ20 ዓመት ተጫዋች ይሄ ሁሉ ገንዘብ ኢንቨስት ማድረግ በጣም አስቸጋሪ ሊሆን ይችላል። ግን አያረጉትም አይባልም። ቼልሲ አያረገውም አይባልም። እነ ሲቲ አያረጉትም አይባልም። እነ ሪያል ማድሪድ አያረጉትም አይባልም። ምናልባት አርሰናል ገንዘብ የማውጣት ችግር የለበትም አሁን ላይ። ግን 20 ዓመቱ ላይ ለሚገኝ ተጫዋች ይህን ሁሉ ገንዘብ ሊያወጣ ይችላል ወይ? ራሱን የቻለ አጥያቂ ጉዳይ ይሆናል ማለት ነው። ዞሮ ዞሮ ግን ለተጫዋቹ ዝውውር ይሄን ያክል ገንዘብ ዩቬንቱስ ሊያስከፍል ዝግጁ እንደሆነ ኮንትራቱን ማያራዝምላቸው ከሆነ ያንን የማድረግ ሀሳብ እንዳላቸው የሚወጡት ዘገባዎች ያሳያሉ። እንግዲህ ይሄ ላ ጋዜታ ዴሎ ስፖርት ነው፣ ታማኝ የሆነ ሚዲያ የዘገበው ዘገባ ነው እየነገርኳቸው ያለሁት። ከዛ ባለፈ ግን የተጫዋቹን ቀጣይ ቆይታ በተመለከተ ሌላኛው ታዋቂ ጋዜጠኛ ዣንሉካ ዲማሪዚዮ ለዛው ለጋዜታ ዴሎ ስፖርት የሰጠው አንድ መረጃ አለ እና እሱ እንደተናገረው ከሆነ የተጫዋቹን ጉዳይ በተመለከተ እንግዲህ ይህንን ነገር የተናገረው ገና ሲዝኑ እንደተጀመረ ነበረ፣ የውድድር ዓመቱ እንደተጀመረ ነበረ። እኔ ብዙም ስለ ጉዳዩ እንዲህ ነው ብዬ ሀሳብ መስጠት አልችልም የሚል ነገርን አንስቷል። ግን ተጫዋቹ ደግሞ የተናገረው ነገር አለ። እኔ ብዙም አሁን ላይ ነገሮች አያስጨንቁኝም ብሎ ነበር ገና ሲዝኑ እንደተጀመረ እና ስለ ገንዘብ ወይ ደግሞ ስለ ደሞዝ፣ ስለ ክፍያ ብዙም መጨነቅ አይነስቶ አይደለም። እኔ ያለኝን ነገር ሁሉ ሜዳ ላይ መስጠት፣ ለክለቤ ያለኝን ነገር ሁሉ ማድረግ ነው የምፈልገው እና በዩቬንቱስ መቆየት እፈልጋለሁ፣ በዩቬንቱስ መጫወት፣ በዩቬንቱስ መቆየት እፈልጋለሁ።
ነገር ግን ደግሞ ወደፊት ምን ሊፈጠር እንደሚችል ባናችንም አናውቅም የሚል አስተያየት ነበር የሰጠው ተጫዋቹና እንግዲህ ይህንን የተናገረው በሲዝኑ መጀመሪያ ላይ ነበር። አሁን ግን የደሞዝ ጥያቄ ደግሞ እያነሳ መጥቷል። የደሞዝ ልዩነቱ ወደ 1 ሚሊዮን ዩሮ ደርሷል። ዩቬንቱስ ባቀረበለት ደሞዝና ተጫዋቹ ይከፈለኝ ባለው ደሞዝ መካከል እንደዚህ አይነት ነገሮች ደግሞ አሁን ላይ መነሳታቸው መደበኛ ነው። ምክንያቱም አሁን ኦልሞስት የኖቬምበር ወር ግማሽ ላይ እንገኛለን። ከዲሴምበር ወር በኋላ በቀጥታ የጥር ተጫዋቾች የዝውውር መስኮት ይከፈታል ማለት ነው። ስለዚህ ክለቦች ራሳቸውን ለማጠናከር ገና ካሁኑ ከፍተኛ ጥረት ሊያደርጉ ይችላሉ፣ እንቅስቃሴዎችን ሊያደርጉ ይችላሉ። ተጫዋቾችን ለማምጣትም እንቅስቃሴዎችን ሊያደርጉ ይችላሉ። ተጫዋቹ ግን 88 ሚሊዮን ፓውንድ ወይም 100 ሚሊዮን ዩሮ ተለጥፎበታል። እንግዲህ አርሰናልም ቼልሲም ሆኑ ሪያል ማድሪድ ተጫዋቹን ለማምጣት ፍላጎት ካላቸው ይሄን ያክል ገንዘብ ኢንቨስት ማድረግ ወይም ይሄን ያክል ገንዘብ መክፈል እንደሚጠበቅባቸው የሚወጡት ሪፖርቶችና መረጃዎች በደንብ በግልጽ የሚያሳዩ ናቸው። ግን ሁሉም ክለቦች ደግሞ የሆነ አይነት ቀዳዳ አለባቸው። አሁን አርሰናልም ይህን ተጫዋች ቢያመጣ በነ ማርቲኔሊ ቦታ ላይ በደንብ ተጫዋቹን ሊጠቀም ይችላል። በነ ማርቲኔሊ ቦታ ላይ በደንብ ተጫዋቹን ሲያጫውተው ልንመለከት እንችላለን። ሌሎቹንም ተጫዋቾችን ብንመለከት ተመሳሳይ ነው። ሌሎቹንም ክለቦች ማለት ቼልሲም አሁን ቢመጣ ይሄንን ተጫዋች እዚህ ቦታ ላይ በደንብ አድርገው ሊያጫውቱት ይችላሉ። ሪያል ማድሪድም በተመሳሳይ እንደዚህ አይነት አምቢሽንና ፍላጎት ለተጫዋቹ አላቸው። ምክንያቱም የሚደፍንላቸው ቀዳዳ ስላለ ማለት ነው። እና እንደዚህ አይነት ነገሮች በተደጋጋሚ ጊዜ የሚሰሙትና የሚወጡት እንዲህ ካለው ጉዳይ ጋር ነው። እንግዲህ ወደ የትኛው ክለብ ያቀናል? ያው ከፋፍለን ሰርተነዋል። ወደ ቼልሲ ያመራል ወይ? ወደ ቼልሲ ቢያመራ ቼልሲ ምን ይጠቀማል የሚል አንድ ፕሮግራም ሰርቻለሁ። ወደ አርሰናልስ ቢያመራ ተጫዋቹ ምናልባት ክለቡን እንዴት ባለ መንገድ ሊጠቅም ይችላል? እሱንም የሰራነው ፕሮግራም አለ፣ መለስ ብላችሁ ልታደምጡ ትችላላችሁ። ግን አሁን ተጫዋቹ የሆነ አካፋይ መንገድ ላይ ቆሟል። በዩቬንቱስ ይቆያል ወይ ደግሞ ወደ ሌሎች ክለቦች ያቀናል? ከሁለት አንዱ ነው ሊሆን የሚችለው። የትኛውን ክለብ ይቀላቀላል? እንግዲህ ጊዜ የሚፈታው ነገር ነው የሚሆነው። እናንተም እስቲ እየገባችሁ ኮሜንት ላይ ልጽፉልን ትችላላችሁ። ተጫዋቹ ለእግር ኳስ ኬሪየሩም የትኛውን ክለብ ቢቀላቀል የተሻለ ነው ብላችሁ ታምናላችሁ? በዩቬንቱስ ይቆያል ብላችሁ ታስባላችሁ ወይ? ኮሜንት ላይ ጻፉልን። እንግዲህ ስለ ቼልሲ ደግሞ በኋላ ላይ አንድ ሌላ ፕሮግራም ይዤላችሁ እመጣለሁ ፈጣሪ ቢፈቅድ እና እነዚህን ነጥቦች በዚህኛው ፕሮግራም ላይ ለማንሳት ያክል ነው። ከናን ይልዲዝ አሁንም በቀጣዩ የዝውውር መስኮት መነጋገሪያ ርዕስ ሆነው ከሚቆዩ ተጫዋቾች መካከል አንዱ ሊሆን እንደሚችል ይጠበቃል።